ፕሬዝዳንት ዶናልድ ትራምፕ በርግጥም ንጉሳዊ አካሄድ አላቸው እንዴ እስከሚባሉ ድረስ የግብር አዳራሽ ግንባታ አስጀምረው ነበር። የንጉስ ባህሪ ነው እንደዚህ አይነቱ አካሄድ ተብሎ ቢታሰብም ፕሬዝዳንት ዶናልድ ትራምፕ የአሜሪካን ፖለቲካ ጥሰው ይህን ማድረግ ግን አልቻሉም። ትራምፕ በዋይት ሀውስ ያስጀመሩት አዲስ ግንባታ በፍርድ ቤቱ አማካኝነት ለጊዜው ታግዶባቸዋል። ንጉስ አይከሰስ አሜሪካ ላይ የሚሰራ አይደለምና ፕሬዝዳንት ዶናልድ ትራምፕ በዋይት ሀውስ የጀመሩት የአዳራሽ ግንባታ ፕሮጀክታቸው ለጊዜው ቢቋረጥም ፍርድ ቤቱን ጥሰው ሌላ እርምጃ እንደሚወስዱ በግልጽ ማሳያ ሆኗል። ባለመጀመሩ ደግሞ ለጊዜው እንዲቋረጥ አንድ የሀገሪቱ ፍርድ ቤት ዳኛ መወሰናቸው በእርግጥም ሪፐብሊካኑን አበሳጭቷቸዋል። ፕሮጀክቱ ተገቢ ህጋዊ ሂደቶችን ያልተከተለ በመሆኑ የሆነ እንደሆነ ተነግሯል። በእርግጥ ንጉሱ በዚህኛው አካሄድ የግብር አዳራሽ እንጂ ሌላ ስያሜ አልነበረውም። አሜሪካን የሚጠቅምና የሚመጥን አይደለም። ሌሎች ሀገራት እንኳን ሰፋ ያለ አዳራሽ በቤተ መንግስቶቻቸው አሏቸው፣ እኛ ግን ለምን በሚል ያስጀመሩት ነበር ፕሬዝዳንት ዶናልድ ትራምፕ። ውሳኔው የተላለፈው በተለያዩ አጋጣሚዎች ፕሬዝዳንት ዶናልድ ትራምፕ የሰሯቸውን ስህተቶችም ታሳቢ አድርጎ እንደሆነ ይነገራል። ናሽናል ትረስት ፎር ሂስቶሪክ ፕሪዘርቬሽን በተባለ የቅርስ ጠባቂ ተቋማቸው ዋይት ሀውስ ላይ ክስ በመመስረቱ የተደረገ እንደሆነ በግልጽ ተቀምጧል። ምክንያቱም ለአሜሪካ ህዝብ ይህ ታሪኩ በመሆኑ ውሳኔው በዚህ ልክ ቢቋረጥም ፕሬዝዳንት ዶናልድ ትራምፕ ግምጃ ቤታቸውን አማክረው ወደ ስራ ሊገቡ እንደሚችሉ በግልጽ ተቀምጧል። ዳኛው ሪቻርድ ሊዮን ይባላል። ኮንግረሱ ለዚህ ፕሮጀክት ህጋዊ ፈቃድ እስካልሰጠ ድረስ ግንባታው መቆም አለበት በሚል አደገኛውን ውሳኔ ፕሬዝዳንት ዶናልድ ትራምፕን ባስደነገጠ መንገድ አሳልፈውባቸዋል። ውሳኔው ሲሰጥ ደግሞ ፕሬዝዳንት ዶናልድ ትራምፕ ወትሮውንም እኛ ያደረግነው የማይመቻቸው ዴሞክራቶቹ ያደረጉት ነው በሚል ለማጣጣል ሞክረዋል። ፕሬዝዳንት ዶናልድ ትራምፕ ዳኛው ኮንግረሱ ግንባታውን ማጽደቅ እንዳለበት በመግለጽ የሰጡትን ውሳኔ ለመቀበል ይግባኝ እንደሚሉ በግልጽ አስቀምጠዋል። ፕሬዝዳንት ዶናልድ ትራምፕ አንዴ በትሩዝ ሶሻል ሚዲያ ሲፈልጉ ደግሞ በራሳቸው ጋዜጣዊ መግለጫ በመስጠት ሀሳባቸውን ከማጋራት ባሻገር ዴሞክራቶቹ የሚሄዱበት ርቀት አሜሪካን ወደ ኋላ የመመለስ በመሆኑ አይፈረድም እንደሚሉ ሳይታለም የተፈታ ነው። ንጉስ አይከሰስ በአሜሪካ ምድር ቀደም ሲል እንደተባለው የሚሰማቸውም የለም። ትራምፕ አሁን ባለው ይዞታ ቤተ መንግስቱ በሚቀጥለው ወር አሜሪካን እንደሚጎበኙ ንጉስ ቻርልስ ሳልሳዊ ያሉ ታዋቂ ሰዎችን ለማስተናገድ በቂ አይደለም የሚል መከራከሪያንም ያቀርባሉ። ንጉስ ቻርልስ ሳልሳዊ ወይም ሶስተኛ በዚህ አጋጣሚ የንግስት ኤልዛቤት ልጅ ናቸውና በጉዳዩ ላይ ክብር ይገባቸዋል ነው። የንጉስስ ባህሪ አይደል ትራምፕ ይህን ቢሉ ምን ሲፈረድባቸዋል የሚሉ ሀሳቦችም ከግራም ከቀኝም መጋራታቸውን ቀጥለዋል። ግን ፕሬዝዳንት ዶናልድ ትራምፕ በእርግጥም አሜሪካ ላይ ንጉስ መሆን ፈልገዋል የሚል ጥያቄ ይነሳባቸው እንጂ አሜሪካን የሚመጥን የግብር አዳራሽ ያስፈልጋታል በግልጽ አቋማቸው ነው። እርግጥም ንጉስ ቻርልስ ሶስተኛ ሲመጡ አይመጥናቸውም ማለታቸው ወደ ንጉሳዊነቱ ያዳሉ ይሆን የሚል ጥያቄም በግድ እንዲነሳ እያደረጉ ነው። የፕሬዝዳንት ዶናልድ ትራምፕ አስተዳደር ቀደም ሲል እቅዱ የቤተ መንግስቱን የምስራቅ ክንፍ ለማደስ ከሚወጣው ወጪ ያነሰ እንደሚሆን ማስቀመጡ ቢታወስም በርካታ የአሜሪካ ፕሬዝዳንቶች ቤተ መንግስቱ ላይ ለውጥ ማድረጋቸውም ለዚሁ ለመከራከሪያ በሚመስል መልኩ ሀሳብ ሲሰጡ ቆይተዋል። ታዲያ አሜሪካም እንደዚህ አይነት የዋይት ሀውስን አዳራሾች የመነካካት የተለየ ፍላጎት ያለው ሰው ሊኖር አይችልም በሚል ይሄኛው ተቋም አግዶባቸዋል። ፕሬዝዳንት ዶናልድ ትራምፕ በፈለጉት መንገድ መቀጠልን የግድ ቢላቸውም ግን ደግሞ ናሽናል ትረስት ፎር ሂስቶሪክ ፕሬዘርቬሽን በተባለው የቅርስ ጠባቂ ተቋም ዋይት ሀውስ ላይ ክስ በመመስረቱ ሳይሆንላቸው ቀርቷል። በእርግጥ ለጊዜው የሆነ ነው። ማክሰኞ ነው ይህ ሆነው። የዳኛው ባለ 35 ገጽ ውሳኔ ይፋ ሲሆን ለፕሬዝዳንቱ ስልጣን ለመስጠት የሚያስችል ምንም አይነት የቀረበ ህግ ስለማይገኝ ክስ አቅራቢው ማለት ነው ናሽናል ትረስት ሊሳካለት እንደሚችል ደምደሚዋለው በሚል ሀሳብ አጋርተዋል። ይህ ሰው በዚህ ልክ ሀሳባቸውን ቢያጋሩና ውሳኔውን ቢያሳልፉም ፕሬዝዳንት ዶናልድ ትራምፕ ወትሮም የእናንተን ተንኮል እኔ እረዳዋለሁ ይላሉ። ፕሬዝዳንት ዶናልድ ትራምፕ በተለየ አጋጣሚ ሀገራቸውን ከፍ ለማድረግ እንደ ንጉስ ቻርልስ ሶስተኛ ያሉትን ሲያስተናግዷቸው የግብር አዳራሹ ሰፋ ማለት እንደሚጠበቅበት ታሳቢ አድርገዋል። የአሜሪካ ፕሬዝዳንት ለቀጣዮቹ ፕሬዝዳንታዊ ቤተሰቦች የዋይት ሀውስ ጠባቂ እንጂ ባለቤት አይደሉም በሚል ዳኛው በእርግጥም ወንጀላውን ወደ ሌላ አቅጣጫ ወስደው ውሳኔያቸውን አሳለፉ። ፕሮጀክቱ እንደገና እንዲጀመር ኮንግረስ ማጽደቅ እንዳለበትም ይፋ አድርገዋል። የላይኛውና የታችኛው ምክር ቤት ተመካክሮ የሚያሳልፈው ውሳኔ ካልሆነ በስተቀር ፕሬዝዳንት ዶናልድ
ዶናልድ ትራምፕ እሳቸው በፈለጉት የሚሆን አይደለም ተብሏል። ትራምፕ በእርግጥ ኮማሉ ለማለት የማያስደፍር ቢሆንም ግን ደግሞ እሳቸው ያሉት ሁሉ እንደማይሆን ፍርድ ቤቱ በግልጽ አቋሙን አስቀምጦላቸዋል። ንጉስ ቻርልስ በአሜሪካ ብቅ ሲሉ የግብር አዳራሹ ሞቅ እንዲልላቸው ፈልገው ያደረጉት እንደሆነም ተነግሯል። ንጉስ ቻርልስ አሜሪካ ከእንግሊዝ ነጻ የወጣችበትን 250ኛ ዓመት ስታከብር በቦታው ብቅ ይላሉ፣ ግዛቶቹንም ይገበኛሉ። ፕሬዚዳንት ዶናልድ ትራምፕም ወደ እንግሊዝ ብቅ ብለው ያገኙትን ክብር መልሰው ለንጉስ ቻርልስ ለመስጠት ፍላጎት እንዳላቸው ጠቋሚ ተደርጓል። ክሱን ያቀረበው ናሽናል ትረስት ዋይት ሀውስ ለብሔራዊ የካፒቶል ሂል ኮሚሽን እቅዶችን እንዳላስገባ ያስቀምጣል። የፕሮጀክቶቹ የአካባቢ ጥበቃ ግምገማ እንዳላከናወነም ይገልጻል። ፕሬዚዳንት ዶናልድ ትራምፕ በነሲብ ወይም ደግሞ ከመሬት ብድግ ብለው ያደረጉት ነው የሚል ፖለቲካዊ ይዘት ያለው ክስ ቀርቦባቸዋል። ፕሬዚዳንት ዶናልድ ትራምፕ አስተዳደራቸው ከኮንግረስ ፈቃድ ለመጠየቅ ፈቃደኛ አልነበረም በሚል ፍርድ ቤቱ ተነግሯል። ታዲያ ይህኛው አጋጣሚ ፕሬዚዳንት ዶናልድ ትራምፕ እናንተ እነማን ናችሁ ለሚለው አቋማቸው ምላሽ የሚሰጥ በመሆኑ በቀላሉ የሚታይ አይደለም ተብሏል። የአሜሪካ ኮንግረሱ ማለትም የታችኛውና የላይኛው ምክር ቤት የአሜሪካ ሀብት የሆኑ ንብረቶችን የማስወገድ የመጠበቅ መብት አለው የሚለውን ህግም ትራምፕ ጥሰዋል በሚል ወይም ደግሞ ኢንቮክ ተደርጎባቸው ጉዳዩን አደገኛ ደረጃ አድርሶባቸዋል። ዳኛ ሊዮን እንደዚህ አይነት ሀሳብ በቀላሉ የማይታይ መሆኑን ያስቀምጣሉ። ኮንግረሱ ወይም ደግሞ የላይኛውና የታችኛው ምክር ቤት ለዋይት ሀውስ በሚሰጠው ፈቃድ አማካኝነት የመንግስት መዋቅሮች ስትራክቸርስ በህገ መንግስታዊ ድንጋጌዎች ኮንስቲቱሽናል ዲክላሬሽን መሰረት ሚናቸውን ስለሚወጡ የአሜሪካ ህዝብ ተጠቃሚ ይሆናል በሚል አረጋግጠዋል። በተለያዩ አጋጣሚዎች ፕሬዚዳንት ዶናልድ ትራምፕ እርስዎ ማኑት የሚል ሰው ደግሞ አሁን እየበዛባቸው ነው። ይህ ደግሞ መጥፎ ውጤት አይደለም በሚል ትራምፕን በህጋዊ አነጋገር ሊያጽናኗቸው መክሯል ዳኛ ሊየን። በዚህ አጋጣሚ ሪፐብሊካኖቹ በየቦታው በትራምፕ አማካኝነት ስማቸው እየተጠለጠለ እንደሆነ የሚገልጽ ነው። በ1902 የተገነባ ነው የዋይት ሀውስ የምስራቅ ክንፍ። ታዲያ በዚህኛው የዋይት ሀውስ አካባቢ በምስራቅም በምዕራብም የተለያዩ የፖለቲካ ስራዎች የሚሰሩበት እንደዚሁም ደግሞ ፖለቲከኞችም ሆኑ የተለያዩ ክብር ያላቸው እንግዶች ሲመጡ የሚቀበሉባቸው ቦታዎች ሁሉ አሉ፣ ካፒቶል ሂል ጭምር። የምስራቅ ክንፍ ትራምፕ ላቀዱት ባለብዙ ሚሊዮን ዶላር ለሚገመት አዳራሽ ሲባል ጥቅምት ላይ መፍረሱ የሚዘነጋ አይደለም ሲል ቢቢሲ አስነብቧል። መጀመሪያ 500 ሰዎች የመያዝ አቅም ነበረው። የቀረበው ቅር ተሻሽሎ አዳራሹ 1350 እንግዶችን ማስተናገድ እንዲችል ተደርጓል። ጉዳዩ ፕሮጀክቱ 400 ሚሊዮን የአሜሪካ ዶላር እንደሚጠይቅም ተነግሯል። ታዲያ በግል ለጋሾች እንደሚደገፍ ዋይት ሀውስ ከዚህ ቀደም ማስታወቁ ይታወሳል። የፕሬዝዳንት ዶናልድ ትራምፕ አጋሮችና ወዳጆች በተለይም ባለጸጋዎቹ በዚህ ጉዳይ ላይ ተሰባስበው ነበረ። ናሽናል ትረስት ታሪካዊ ቦታዎችን ለመጠበቅ በአሜሪካ ኮንግረስ የሚደገፍ ለትርፍ ያልተቋቋመ ድርጅት ከመሆኑ አንጻር እንደዚህ አይነቶቹን ጉዳዮች በጥያቄ መልክ እያነሳባቸው ቀጥሏል። የናሽናል ትረስት ፕሬዝዳንት ካሮል ኩዊልን ዳኛ ሊዮን አስተዳደሩ ህጉን እስኪያከብርና ወደፊት ለመቀጠል ግልጽ ፈቃድ እስኪያገኝ ድረስ ግንባታ እንዲያቆም በመወሰናቸው ደስተና እናደንቃለንም በሚል በመግለጫ መልክ አስቀምጠዋል። ሊዮን ይህም ቢሉም ግን ፕሬዚዳንት ዶናልድ ትራምፕ ወዴት እንደሚወስደው ታዩታላችሁ በሚል ሀሳባቸውን ሰጥተዋል። ሀገራችን ውስጥ በጣም ተወዳጅ ሆኑ ታዋቂ የሆኑ ምልክት ለዘላለም የሚነካ ፕሮጀክት ላይ ውሳኔ መስጠቱ ለአሜሪካ ህዝብ ድል ነው በሚል እንደዚሁ ፍርድ ቤቱን ከፍ ለማድረግ ሞክረዋል። ናሽናል ትረስት ፕሬዘርቬሽን ትራምፕ ለዳኛ ውሳኔ ትሩዝ ሶሻል ላይ ማለትም በራሳቸው ምላሽ ሰጥተዋል። ናሽናል ትረስት ታክስ ከፋዩ ምንም ገንዘብ ሳያዋጣ በሚገነባና በዓለም ላይ ምርጡ እንደሚሆን የምንጠብቀውን ህንጻ በተመለከተ ክስ መስቶብናል በማለት ጽፈውበታል። በእርግጥም የአሜሪካን ታሪክ ከዚህ አንጻር መቃኘት የጠላቶቻችን ባህሪ ነው በሚል ትራምፕ ፖለቲካዊ መደላደል የመከራከሪያቸው ፈጥረዋል። ፕሬዚዳንት ዶናልድ ትራምፕ በራሳቸው ስም የሰየሙት የኬኔዲ ማዕከል እድሳት ለማስቆም ትረስት ክስ መመስረቱንም እንደዚሁ ተችተዋል። ለዚህም ነው ፕሬዚዳንት ዶናልድ ትራምፕ በእርግጥም ወደ ንግስናው እየተጓዙ ነው እንደሚል ጥያቄ የሚነሳው። በእርግጥ አሜሪካ ምድር ላይ እንኳን ንጉስ ለሶስተኛ ጊዜ መመረጥ የማይታሰብ ነው። በሁለተኛው የዓለም ጦርነት የነበሩ አንድ ፕሬዝዳንት ብቻ ከሁለት ጊዜ በላይ ተመርጠዋል እንጂ አሜሪካ ናት ከ1776 ጀምሮ እሷው የዲሞክራሲ ሀገር ናት ይሏታል። ትራምፕ ግን ያሊኑት ነው በሚል ጥያቄ ይነሳባቸዋል። በቅርቡ በራሳቸው ስም የሰየሙት የኬኔዲ ማዕከል ደግሞ እጅግ አስቸጋሪ የሆነው በራሳቸው አቅም የተገነባ ነው ለማለት ባያስደፍርም ፖለቲካዊ አጋጣሚው ግን ወደ ራስ የመጠቅለል ተደርጎ
ተወስዶባቸዋል። ትራምፕ በዋሽንግተን ዲሲ ስለሚገኘው የኪነ ጥበብ ማዕከል እኔ የማደርገው ለብዙ ዓመታት ጥበቃ ያልተደረገለትን ማዕከል ሴንተር ማስተካከል፣ ማጽዳትና ማደስ በሚል በትሩዝ ሶሻል ሚዲያቸው ላይ ጻፉ። ግን የአሜሪካ ሕዝብ እርሶ ንጉስ አይደሉምና ለምን አርፎ አይቀመጡም? ይህ የሚመለከተው አካል አለ በሚል ይሞግታቸዋል። ዋይት ሀውስ ውሳኔውን ይግባኝ እንደሚል የተለያዩ ሀሳቦች ተጋርተዋል። ፕሬዚዳንት ዶናልድ ትራምፕን በእርግጥ ይግባኝ ወይም አፒል አድርጋለሁ ብለዋል። ግንባታውን ለመቀጠል ከኮንግረሱ ፈቃድ ያስፈልጋል መባሉን ደግሞ አስተባብለዋል ትራምፕ። ምክንያቱም እሳቸው ከሁሉም ጉዳይ በላይ ለአሜሪካ ያሳስባቸዋልና የምን ኮንግረስ ነው አይነት ምላሽ ሰጥተዋል። ንጉስ ቻርልስ ሶስተኛ ወደ አሜሪካ የሚያደርጉትን ጉብኝት በማስታወስም ድንኳኑ ዝናብ ያፈሳል በሚል ሀሳብ ሰጥተዋል። ምን ያህል እርጥብ ሊሆን እንደሚችል በማስገንዘብ ለማስተናገድ በቂ እንዳልሆነ ከመናገራቸውን ባሻገር ሪፐብሊካኑ ትራምፕ እኛም ክብር ይገባናል ብለዋል። ንጉስ ቻርልስ ሶስተኛ ጥሩ ሰው ስለሆኑ በውሃ ገንዳ ውስጥ እንዲቀመጡ አልፈቅድም ወይም አልፈልግም የሚል ሀሳብ ሰጡ። በእርግጥም ፕሬዚዳንት ዶናልድ ትራምፕ እሳቸውስ እንደ ንጉስ አይደለም የሚያስቡት የሚል ሀሳብም ይጋራል። የትራምፕ አስተዳደር በፕሮጀክቱ ላይ የሚደርስ ማንኛውም መዘግየት የአሜሪካን ብሔራዊ ደህንነት እንደሚጎዳ ይጠቅሳል። ታዲያ መከራከሪያውም በዚህ ልክ የቀጠለ ቢሆን ዳኛው ግን ውሃ የማያነሳ የበሬ ወለደ ትርክት በሚል ውድቅ አድርገውታል። ይሆን ማን ይሰማችኋል ብሎ ነገር የለም እዛ። በእርግጥ ከዋይት ሀውስ አጠገብ ትልቅ ጉድጓድ መኖሩ የፕሬዝዳንቱ የራሱ ችግር ነው በሚል ለመጻፍ ሞክረዋል። ትራምፕ ለጋዜጠኞች መግለጫ ይሰጣሉ። የአሜሪካ ጦር በአዳራሹ ስር ግዙፍ ማዕከል እየገነባ ነው ይላሉ። አዳራሹ ከስር ለሚገነባው ማዕከል ሽፋን ሆኖ ያገለግላል፣ ይከላከልለታል በሚል ሀሳብ ይሰጣሉ። የቤተ መንግስቱ በዚህ ልክ መቀጠል ለፕሬዝዳንት ዶናልድ ትራምፕ ደህንነት ብቻ ሳይሆን ለአሜሪካ ክብር ነው የሚል ሀሳብም ይጋራል። ዳኛው ግን ምንም አልሰማም በሚል ለዚህ አይነት እርምጃ ወስዶባቸዋል። ትራምፕ ደግሞ በጉዳዩ ላይ የተለያዩ አጋጣሚዎችን ለመጠቀም እንሞክራለን ይበሉ እንጂ አሁን ባለው የፖለቲካም ሆነ አንዳንድ አካሄዶች በቀላሉ የማይወስዱት እርምጃ ሊሆን እንደሚችል ሳይታለም የተፈታ ነው። ቻርልስ ሄዱም አልሄዱም ፕሬዚዳንት ዶናልድ ትራምፕ በራሳቸው መንገድ በዚህ ልክ አገሪቱን አሳድጋለሁ ወይም ክብሯን ከፍ አድርጋለሁ ሲሉ አዳራሽ በመገንባት ነው ወይ የሚል ጥያቄ የሚነሳባቸዋል። ንጉስ ቻርልስ ደግሞ ወደ አካባቢው ብቅ ሲሉ ከዚህ በፊት ሆኖ እንደማያውቅ ምንድነው አዲሱ ነገር የሚል ጥያቄ እየተነሳ ነው። እነ ኤልዛቤት ሳይቀሩ የጎበኟት አሜሪካ አሁን ለምን አዲስ አዳራሽ አስፈልጋት በሚልም ሀሳብ ይሰጣል። ኪንግ ቻርልስ እንደዚሁም ደግሞ ንግስቷ ካሚላ ወደ አሜሪካ ሲጓዙ የአሜሪካን ታሪክ በተለየ አጋጣሚ ሊያዩት ይችላሉ። እንደዚህ አይነቱን የፖለቲካ መንገድ ከንግስና ጋር ለምን ያገናኛሉ? ለትራምፕም ጥያቄው በርቶባቸዋል። ንጉሱ በተለያዩ አጋጣሚዎች አሜሪካን ሲጎበኙ በቀላሉ የማይታይ ሲሆን በእርግጥም ፕሬዚዳንት ዶናልድ ትራምፕም ከዚህ ቀደም ጎብኝተዋቸዋልና አዲስ ነገር የለም ተብሏል። ጉብኝቱ የአሜሪካን መንግስት ብቻ ሳይሆን የብሪታንያን መንግስት አቋም እንደዚሁ የሚከተል ይሆናል። ምክንያቱም ብሪታንያ ለክብሯ ስለምትጨነቅ የንጉሱን ጉዞ የምታቀናጀው ራሷ እንደሆነ ተነግሯል። ኪንግ ቻርልስ to make a US visit despite calls for a cancel over something የሚል ሀሳብ ወጥቷል። ያ ማለት ብሪታንያና አሜሪካ በተለያዩ አጋጣሚዎች በተለይም በአሁኑ ፖለቲካዊ ሂደት በመካከለኛው ምስራቅ ጭምር ጫና ውስጥ በመግባታቸው አለመግባባታቸውም እየሰፋ በመሄዱ በእንደዚህ አይነት ጉዳይ አብረው መስራት አለባቸው ወይንም ደግሞ በኬር ስታርመርና በፕሬዚዳንት ዶናልድ ትራምፕ መካከል ያለውን ልዩነት ያጠባሉ የሚል ሀሳብ እየተሰጠ ይገኛል። ትራምፕ ለምን የንግስና አካሄድ ያደረጉት የዋይት ሀውስም ፖለቲካ በሚልም ጥያቄው በርትቶባቸዋል። ፕሬዚዳንት ዶናልድ ትራምፕ በዚህ መንገድ ሀሳባቸውን በሚያጋሩበት ሰዓት ከግራም ከቀኝም ትችቶች እየበረቱባቸው ነው። ህዝቡም ለተቃውሞ ወደ ጎዳና ወጥቶ እንደዚሁ ለምን የፈለጉትን ያደርጋሉ እኛ ንጉስ አንፈልግም በሚልም ሞግዶባቸዋል። ለዚህም ነው ፕሬዝዳንቱ ያረጉት ሁሉ ጫና እየተፈጠረባቸው ነው በሚል አሁንም ሪፐብሊካኖች በራሳቸው ጥያቄ እየጠየቁ የሚገኙት በፕሬዝዳንት ዶናልድ ትራምፕም እንደማፈር እያደረጋቸው የሚገኘው ተብሏል።